የኢትዮጵያ ፕሪሚየር ሊግ ሁለቱን ጎረቤታሞች ያፋልማል። ዘገባው የመላኩ ወልደሰንበት ነው፣ እንደሚከተለው ይቀርባል። ወላይታ ዲቻና ሀዲያ ሆሳዕና በደቡባዊቱ የኢትዮጵያ ክፍል የሚገኙ ጎረቤታሞች ከተሞች ቡድኖች ናቸው። የከተሞች ነዋሪዎች ስፖርትን በተለይም እግር ኳስን አብዝተው ይወዳሉ። በዚህም ሳቢያ እግር ኳሱ በከተሞቹ ትልቅ ኃይልና ጉልበት አለው። በመሆኑም ሁለቱ በተቋቋሙበት አጭር ጊዜ ውስጥ በሀገሪቱ ትልቁ የኢትዮጵያ ፕሪሚየር ሊግ ላይ የሚሳተፉ ቡድኖችን መገንባት ችለዋል። ቡድኖችም የማንነታችን ምልክት ብለው ይጠሯቸዋል። ይህ ደግሞ አንዳቸውን በሌላቸው ፈጽሞ መሸነፍ ሆነ ነጥብ መጣል ፈጽሞ እንዳይቀበሉ አድርጓቸዋል። አብላጫውን ጊዜ እርስ በርስ የሚያደርጉት ጨዋታ የሚጠናቀቀው በመሸናነፍ ነው። ዛሬም ጨዋታው ይኸው ይጠበቃል። ወላይታ ዲቻና ሀዲያ ሆሳዕና ከተማ ዛሬ በኢትዮጵያ ፕሪሚየር ሊግ 13ኛ ጨዋታቸውን ያደርጋሉ። ወላይታ ዲቻ በማሸነፍ ሀዲያ ሆሳዕና ከተማ በአንድ ጨዋታ ብዙ ጎል በማስቆጠር ቅድሚያውን ይወስዳሉ። የቡድኖቹ ጨዋታ በአብዛኛው የሚጠናቀቀው በመሸናነፍ ነው። ወላይታና ሀዲያ ለመጀመሪያ ጊዜ በፕሪሚየር ሊግ የተገናኙት በ2008 ዓ.ም ነው። በዚህም የመጀመሪያው ታሪካዊ ግንኙነት ጨዋታቸው ታዲያ ማሸነፍ የቻለው ሀዲያ ሆሳዕና ነው። 6 ጎል በተስተናገደበት ጨዋታም ሀዲያ ሆሳዕና 5-1 ማሸነፍ ችሏል። ብዙ ጎል የተቆጠረበትና በሰፊ ጎል ልዩነት የተጠናቀቀ የሁለቱ ቡድኖች ጨዋታ ይህ ነው። በሁለቱም እስከዛሬ 12 ጊዜ ግንኙነታቸው ግን 6 ጊዜ ማሸነፍ የቻለ ወላይታ ዲቻ ነው። ሀዲያ ሆሳዕና 4 ጊዜ ሲያሸንፍ 2 ጊዜ አቻ ተለያይተዋል። ዛሬስ ማን ያሸንፋል የሚለው ወላይታ ዲቻ ወይስ ሀዲያ ሆሳዕና ከተማ የሚለው በጉጉት ይጠበቃል። ሁለቱ ቡድኖች ዛሬን ጨዋታቸውን የሚያደርጉ በተለያዩ አቋምና ደረጃ ላይ በመሆን ነው። ወላይታ ዲቻ 4ኛ ደረጃ ላይ ሲገኝ ሀዲያ ሆሳዕና 9ኛ ደረጃ ላይ ይገኛል። በወቅታዊ አፈጻጸም ጥሩ አቋም ላይ የሚገኘው ወላይታ ዲቻ በሁለቱም ቡድኖች ወላይታ ዲቻ ባለፉት 5 የሊግ ተከታታይ ጨዋታዎች 10 ነጥብ ሲሰበስብ ሀዲያ ሆሳዕና ግን በ5 ጨዋታ ያገኘው 3 ነጥብ ብቻ ነው። ሀዲያ በሊጉ ማሸነፍ ከቻለም ከ6 ሳምንታት በላይ አስቆጥሯል። ሀዲያ ሆሳዕና ዘንድሮ ከሊጉ 5 የጅማሬ ጨዋታዎች በኋላ 6 ተከታታይ ጨዋታዎችን በማሸነፍ የሊጉ መሪ ለመሆን ችሎም ነበር። በሚከተለው ጠንካራና መከላከል፣ ፈጣን ማጥቃትም ብዙዎች ትልቁ ትኩረትና ግምት ሰጥተውትም ነበር። ይሁን እንጂ የሊጉ ውድድር ከድሬዳዋ ወደ አዳማና ሐዋሳ ከተሞች ከተዛወረ በኋላ ከድል ጋር ተራርቋል። አስጨናቂነቱና አስፈሪነቱን ጠፍቷል። በ12 ጨዋታ 2 ጊዜ ብቻ ሲያሸንፍ 6 ጊዜ አቻ ሲለያ 4 ጊዜ ተሸንፏል። ስሙ ከመሪዎቹ ጎራ መጠራት ካቆም ሰንበትበት ብሏል። ወላይታ ዲቻ በአንጻሩ በዋንጫ ፉክክር ውስጥ ይገኛል። ምንም እንኳን ወላይታ ዲቻ በሊጉ ወጥ አቋም ማሳየት ባይችልም ከቅርብ ጊዜ ወዲህ ከፍተኛ መሻሻል በማሳየት ወደ አሸናፊነትና ወደ ዋንጫ ፉክክር መመለስ ችሏል። የሆነ ሆኖ ግን ሁለቱ ቡድኖች በየትኛውም አቋም ላይ ይገኙ እርስ በርስ የሚያደርጉት ጨዋታ ከፍተኛ የመሸናነፍ ትንቅንቅ የሚደረግበት ነው ተብሏል። ዛሬው ጨዋታ በሁለቱም በኩል ወሳኝ ተጫዋቾቻቸው ለጨዋታው ዝግጁ እንደሆነ ተገልጿል። ይህ ጨዋታ ቀን 9 ሰዓት ላይ ይጀምራል።